ሰላም እንደምን ቆያችሁ ቻናል ቤተሰቦች። ከዚህ በፊት ስለ ዲሲዥን ሜኪንግ ስቴትመንት ቪዲዮ ሰርችላችሁ ነበር። አሁን ደግሞ ስለ ሉፕ C++ ላይ ሉፕ ምንድነው፣ ሉፕ እንዴት እንጠቀማለን፣ ምን አይነት የሉፕ ስቴትመንቶች አሉ የሚሉትን በዚህኛው ቪዲዮ የምንመለከት ይሆናል። አብራችሁኝ ቆዩ። In C++ programming, sometimes there is a need to perform some operations more than once or n number of times. የC++ ፕሮግራሚንግ ላንጉጅን በምንጠቀም ጊዜ አንዳንዴ ተመሳሳይ የሆኑ ኦፕሬሽኖችን ከአንድ ጊዜ በላይ ወይም ለn number of time perform ልናደርግ እንችላለን። ለምሳሌ እዩቴክ ቲፕስ የሚለውን 5 ጊዜ ፕሪንት ማድረግ ከፈለኩ ምን ማድረግ ይጠበቅብኛል? 5 ጊዜ ማኑዋሊ መጻፍ አለብኝ ማለት ነው። ሲአውት እያልኩ እያንዳንዱን ስቴትመንት 5 ጊዜ ደጋግሜ መጻፍ ይኖርብኛል። ከዛ በኋላ ራን ስለው እዚህ ጋር የምትመለከቱትን አውትፑት ይሰጠኛል ማለት ነው። ይሄ ማኑዋል በሆነ መንገድ ተመሳሳይ የሆነን ኦፕሬሽን ፐርፎርም እያደረግን ነው ማለት ነው። ነገር ግን ይሄን እዩቴክ ቲፕስ የሚለውን አውትፑት ከ10 ጊዜ ወይም 100 ጊዜ ወይም ከዛ በላይ ፕሪንት ማድረግ ከፈለኩ የግድ እያንዳንዱን ስቴትመንት ደጋግሜ መጻፍ ይጠበቅብኛል ማለት ነው። ይሄ ደግሞ በጣም አድካሚና አሰልቺ መንገድ ነው የሚሆነው። ማኑዋሊ ታይፕ እያደረግን ተመሳሳይ ነገር የምንጽፍ ከሆነ በጣም አድካሚና አሰልቺ ነው የሚሆነው። ስለዚህ በእንደዚህ አይነት ኬዝ ላይ የሉፕ የሚባለው ኮንሰፕት መጠቀም እንችላለን ማለት ነው። የሉፕ ኮንሰፕትን C++ ላይ አፕላይ በማድረግ እንደዚህ በጣም ተደጋጋሚና አሰልቺ የሚሆኑ ወይም ጊዜ የሚወስዱ የሚፈጁ ነገሮችን የሉፕ ኮንሰፕትን አፕላይ በማድረግ 5 ሊሆን ይችላል፣ 10፣ 100 ወይም ከዛ በላይ n number of time ሊሆን ይችላል። በቀላሉ ጊዜ ሳንፈጅ ተመሳሳይ ነገር ፐርፎርም ማድረግ እንችላለን። ለምሳሌ እዚህኛው ፕሮግራም ላይ እንደምትመለከቱት አንድ ስቴትመንት ብቻ ናት እዩቴክ ቲፕስ የምትለው የተጻፈችው። ከዛ ውጪ አንደኛውን የሉፕ ታይፕ እዚህ ጋር አፕላይ አድርገናል። አሁን ይሄን ራን ብንለው 5 ጊዜ ፕሪንት ያደርግልናል። እዚህ ጋር እንደምታዩት 1 2 3 4 5 ጊዜ ራን አድርጎልናል። ለምሳሌ እኛ ደግሞ 6 ጊዜ ማድረግ ወይም 10 ጊዜ ማድረግ ብንፈልግ እዚች ጋር እችኛዋን ልቀይርና ራን አድርጌ ላሳያችሁ። እዚህ ጋር እንደምታዩት 10 ጊዜ ፕሪንት አድርጎልናል ማለት ነው። እዚህ ጋር አንድ ስቴትመንት ነው የጻፍነው፣ ነገር ግን ተደጋጋሚ ነገሮችን የሉፕ ኮንሰፕትን አፕላይ በማድረግ በቀላሉ ሃንድል ማድረግ ወይም መጠቀም እንችላለን ማለት ነው። በዚህኛው ቪዲዮ ደግሞ የመጀመሪያውን የሉፕ ታይፕ ወይም ፎር ሉፕ ምንድነው የሚለውን በዚህ ቪዲዮ ከነ ኤግዛምፕሉ አሳያችኋለሁ። አብራችሁኝ ቆዩ። For loop is a type of loop that allows us to write a loop that is executed a specific number of times. ይሄም በተወሰነ ቁጥር ልክ አንድን ነገር ደጋግመን ኤክስኪዩት ማድረግ ከፈለግን ፎር ሉፕን እንጠቀማለን ማለት ነው። አንድን ነገር ለምሳሌ 10 ጊዜ ኦር 2 ጊዜ 5 ጊዜ 100 ጊዜ ሊሆን ይችላል ዲፋይን ለሆነ ነምበር ኦፍ ታይም ያንን ነገር ኤክስኪዩት ማድረግ ሉፕ ማድረግ ወይም ደጋግመን ኤክስኪዩት ማድረግ ከፈለግን የፎር ሉፕን እንጠቀማለን። It is an entry controlled loop, which means that it checks whether the test condition is true before executing the statements inside it. ይህም ሉፕ ውስጥ ያለው ስቴትመንት ኤክስኪዩት ከመደረጉ በፊት ምን ይደረጋል ማለት ነው? ኮንዲሽኑ ቼክ ይደረጋል። ለዛ ነው ኢንትሪ ኮንትሮልድ ሉፕ የምንለው። የፎር ሉፕ ኢንስትራክሽን ሲንታክሱ እዚህ ጋር እንደምትመለከቱት ይሄን ይመስላል። ፎር የምትባል ኪወርድ ተጠቅመን ከዛ በኋላ ብራኬት ውስጥ ኢኒሻላይዜሽን ሴሚኮለን፣ ኮንዲሽን ሴሚኮለን፣ አፕዴሽን ብራኬቱን ከዘጋም በኋላ ብሎክ እንከፍትና እዛ ውስጥ ደጋግመን ኤክስኪዩት ማድረግ የምንፈልገውን ስቴትመንት ወይም ኮድ እንጽፋለን ማለት። እዚህ ኮሜንት ላይ እንደምትመለከቱት ቦዲ ኦፍ ፎር ሉፕ ቦዲውን እዚህ ጋር እንጽፋለን ማለት ነው። እሺ እዚህ የፎር ሉፕ ሲንታክስ ውስጥ እንደምትመለከቱት ብራኬት ውስጥ 3 መሰረታዊ ነገሮች አሉ። የመጀመሪያው ኢኒሻላይዜሽን የምንለው ነው። እቺ ኢኒሻላይዜሽን የምንላት ምንድናት? ኢኒሻላይዝ the variable to some initial value ወይም ሉፓችን የሚጀምረው ከስንት ነው የሚለውን ዲፋይን የምናደርግበት ቦታ ነው። ለምሳሌ ከ1 እስከ 5 ያሉ ቁጥሮችን ፕሪንት ማድረግ ከፈለግን መነሻ ቁጥራችን ስንት ነው ማለት ነው? 1 ነው። እቺኛዋ ኢኒሻል ቫልዩ ናት ማለት ነው። ለቫሪያብላችን ኢኒሻል ቫልዩአችንን 1 ብለን እንሰጠዋለን። ሁለተኛው ደግሞ እዚህ ጋር ሴሚኮለን ብሎ ኮንዲሽን ምትላለች። እቺ ቴስት ኮንዲሽን ናት። if the condition evaluates to true then body of the loop is executed. እቺኛዋ ኮንዲሽን ትሩ ከሆነች ሉፑ ይቀጥላል ማለት ነው። ወይም እዚህ ጋር ብሎክ ውስጥ ያለው ስቴትመንት በሙሉ ኤክስኪዩት ይሆናል። if evaluated false loop is terminated. እቺኛዋ ኮንዲሽን ፎልስ ከሆነች ሉፑ ኤክስኪዩሽኑን ያቆማል ማለት ነው። ለምሳሌ ከ1 እስከ 5 ያሉ ቁጥሮችን ፕሪንት ማድረግ ከፈለግን
ሉፑ የሚያቆመው ስንት ጋር ሲደርስ ነው ማለት ነው? 5 ጋር ሲደርስ ነው ማለት ነው። ሶ እስከ 5 ኮንዲሽኑ ትሩ ከሆነ ወይም ኮምፔር ስናደርግ ትሩ ከመጣ ምን ይሆናል? ይቀጥላል፣ ሉፑ ኤክስኪዩት ይደረጋል እዚህ ብሎክ ውስጥ ያለው ስቴትመንት። ነገር ግን ልክ እዛ ኮንዲሽን ላይ ሲደርስ እና ፎልስ በሚሆን ጊዜ ምን ይሆናል ማለት ነው? ተርሚኔት ይሆናል ማለት ነው። የፎር ሉፕ ላይ ያለው ሶስተኛው መሰረታዊ ኮንሰፕት ምንድነው? አፕዴሽን ምንላት ናት። ሶ እቺ አፕዴሽን ኦር አፕዴት ኤክስፕሬሽን ምንድነው? አፍተር the execution of the loop body this expression increments or decrements the loop variable by some ቫልዩ። ይሄም ለምሳሌ ኢኒሻል ቫልዩ እዚህ ጋር ከ1 እስከ 5 ያሉ ቁጥሮችን ፕሪንት ስናደርግ ኢኒሻል ቫልዩ ስንት ነው የሚሆነው? 1 ነው። ሶ ኮንዲሽናችን 5 ጊዜ ፕሪንት ስለሚሆን ምን ይሆናል ማለት አፕዴሽን ላይ ቦዲው አንድ ጊዜ ኤክስኪዩት፣ ለምሳሌ አንድ የመጀመሪያው ላይ አንድ ከወጣ በኋላ ቀጣይ 2 መውጣት ስላለበት እቺ ኢኒሻል ቫልዩዋ በአንድ ኢንክሪመንት ታደርጋለች ማለት ነው። በአንድ ኢንክሪመንት ካደረገች በኋላ ሁለተኛ የሚወጣው ኮንዲሽኑ ትሩ ሲሆን 2 ይወጣል። ከዛ በኋላ አሁንም በአንድ ልክ 5 ጋር እስከሚደርስ ድረስ አፕዴት ትሆናለች ያቺ ቫልዩ ማለት ነው። ሶ አፍተር ይሄ ቦዲው ኤክስኪዩት ካደረገ በኋላ አፕዴት ይደረጋል። ያ ቫልዩ ኢንክሪመንት ከሆነ አንዳንድ እየጨመረ፣ ዲክሪመንት ከሆነ አንዳንድ እየቀነሰ ቼንጅ ያደርጋል ማለት ነው። አሁን ፎር ሉፕን በኤግዛምፕል እንመልከት። እሺ አሁን መሰረታዊውን የፎር ሉፕ ኮንሰፕት የሚያስረዳ አንድ ኤግዛምፕል ልስራላችሁ። አሁን የምሰራላችሁ ኤግዛምፕል ከ1 እስከ 5 ያሉ ቁጥሮችን ፕሪንት የሚያደርግ ፕሮግራም ነው በፎር ሉፕ ተጠቅመን የምንሰራው። ሶ የፎር ሉፕ ሲንታክሱ ምንድነው? ፎር የምትባል ኪወርድ እንጠቀምና ፎር ብለን ብራኬት ውስጥ ምን እናደርጋለን? የመጀመሪያው ፓርት ምንድነው? ኢኒሻላይዜሽን ነው። ሉፑ ከስንት ነው የሚጀምረው? አሁን ከ1 እስከ 5 ፕሪንት ስለሚያደርግልን መነሻችን 1 ነው ማለት ነው። ስለዚህ አንድ ቫሪያብል ዲክሌር እናደርጋለን። ኢንት ኤ ኢኳልስ ቱ ኢኒሻል ቫልዩ 1 ስለሆነ 1። ኔክስት ኢኒሻላይዜሽንን እንደጨረስን ሰሚኮለን እናደርግና ምን አለ ማለት ነው? ኮንዲሽን አለ ማለት ነው። ይሄም ሉፓችን ምን ያህል ጊዜ እየተደጋገመ ኤክስኪዩት ይደረጋል የሚለውን የምንወስንበት ቦታ ነው ማለት ነው። ሶ ኮንዲሽን ስለሆነ አሁን ከ1 እስከ 5 ፕሪንት ነው የሚያደርግልን። ሶ ኤ ሌዛን ኦር ኢኳልስ ቱ 5። ይሄም ምንድነው? እስከ 5 ድረስ ኤክስኪዩት ይደረጋል። ከዛ በኋላ ልክ ከ5 በኋላ ወይም 6 ላይ ኮንዲሽኑ ፎልስ ስለሚሆን ተርሚኔት ያደርጋል ማለት ነው። ልክ እንደዚህ ካደረግን በኋላ ኔክስት ሶስተኛው ደግሞ ምንድነው? እዚህ ጋር ሴሚኮለን አድርገን አፕዴት ኤክስፕሬሽኑ አፕዴት የምናደርግበት ቦታ ነው ማለት ነው። ሶ እዚህ ጋር ኢኒሻሊ 1 ነው። ሶ 5 ጋር ሲደርስ ነው ተርሚኔት የሚሆነው ወይም ኮንዲሽኑ ፎልስ ሲሆንና የሚያቆምልን። ሶ 5 ጋር እስኪደርስ እቺ ኢኒሻል ቫልዩ ላይ ቫልዩ አንዳንድ እየተጨመረ ይሄዳል ማለት ነው። ሶ እዚች ጋር ኤ ፕላስ ፕላስ እናደርጋለን። ይሄ ማለት ኢኒሻሊ ኤ ስንት ነው? 1 ነው። ሶ የመጀመሪያው ኮንዲሽን ላይ a1 ሌስ ዛን ኦር ኢኳልስ ቱ 5 ትሩ። ከዛ በኋላ እዚህ ቦዲው ኤክስኪዩት ይሆንና ኔክስት ላይ ቦዲው ኤክስኪዩት ከሆነ በኋላ a ፕላስ ፕላስ ይሆናል። አንድ የነበረው a ፕላስ ፕላስ ሲሆን 2 ይሆናል ማለት ነው። 2 ይሆንና 2 ሌስ ዛን ኦር ኢኳልስ ቱ 5 ትሩ፣ ቦዲው ኤክስኪዩት ይሆናል። ሶስተኛ አሁንም አንድ እየጨመረ ይሄዳል ማለት ነው። ከዛ በኋላ እዚህ ጋር ብሎክ እንከፍታለን። ስቴትመንታችንን የምናስቀምጥበት ብሎክ እንከፍታለን። አሁን እዚህ ጋር እንደምታዩት ብሎክ ክሬት አደረግን። ሶ እዚህ ብሎክ ውስጥ ምንድነው የምናስቀምጠው? አሁን ከ1 እስከ 5 ቁጥሮቹ ፕሪንት የሚያደርግልንን ስቴትመንት እናስቀምጣለን። ሲአውት ብለን እዚህ ጋር ኤ ስለሆነ ኤ ከ1 ይጀምራል እስከ 5 ፕሪንት ያደርግልናል። ሶ እዚህ ጋር ኤ እንለውና እንድቻ አድርገን ስፔስ እንዲኖረው ኮቴሽን ውስጥ እዚህ ጋር ስፔስ አድርገን ሴሚኮለን አድርገን እንዘጋለን ማለት ነው። ሶ ይሄ ፎር ሉፕ ሲምፕል የሆነ የፎር ሉፕ ኤግዛምፕል ነው። እሺ እዚህ ጋር ይሄን ፕሮግራም ራን አድርገን እንመልከት። እዚህ ጋር እንደምታዩት 1 2 3 4 5 ብሎ 5 ላይ ተርሚኔት አደረገ። ሶ እኛም የፈለግነው ከ1 እስከ 5 ያሉ ቁጥሮችን ፕሪንት እንዲያደርግልን ነው። ይሄ አውትፑት እንዴት ወጣ? የመጀመሪያው እዚህ ጋር ኢኒሻላይዜሽኑ ላይ a ኢኳልስ ቱ 1 ነው። ሶ a ኢኳልስ ቱ 1 ከዛ በኋላ እዚች ኮንዲሽን ውስጥ ቼክ ትደረጋለች። 1 ሌስ ዛን ኦር ኢኳልስ ቱ 5። እችኛዋ ኮንዲሽን ትሩ ከሆነች ይሄ ሳይሆን የሚሆነው እዚህ ብሎክ ውስጥ እዚህኛው ብሎክ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል። ሶ እቺ ትሩ ስትሆን ይመጣና ሲአውት ኤ ስንት ነው? 1 ነው። 1 እዚች ጋር ፕሪንት ትሆንና ስፔስ አለ። ስፔስ እዚች ጋር ከሰጠ በኋላ ምን ይሆናል? ኢንክሪመንት ያደርጋል ማለት ነው። ኤ ፕላስ ፕላስ ያደርጋል። ሶ ኤ 1 ነበር። ኤ ፕላስ ፕላስ ስንል 2 ትሆናለች የኤ ቫልዩ። ሶ 2 ሌስ ዛን ኦር ኢኳልስ ቱ 5 ትሩ። ሶ ትሩ ከሆነ ይመጣና እቺኛው ስቴትመንት እዚህ ብሎክ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል። ሶ ሲአውት ኤ ስንት ነው? 2። ከዛ በኋላ 2 እዚህ ጋር ትወጣለች።
ኔክስት እዚህ ጋር ኮቴሽን ውስጥ ስፔስ አለ። ስፔስ እዚች ጋር መሃል ላይ ትወጣለች። ከዛ በኋላ ምን ያደርጋል? አሁንም ኢንክሪመንት ያደርጋል ማለት ነው። ሶ ኢንክሪመንት ያደርጋል። ኢንክሪመንት ሲያደርግ 2 ነበር ወደ 3 ያድጋል ማለት ነው። ከዛ ይመጣና እዚች ጋር 3 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ከሆነ አሁንም እዚህ ብሎክ ውስጥ ይገባል ማለት ነው። እዚህኛው ብሎክ ውስጥ ይገባና ስቴትመንቱ ኤክስኪዩት ይደረጋል። ሶ ሲአውት ኤ አሁን ስንት ሆነ? 3 እዚች ጋር ፕሪንት ትደረጋለች። ከዛ በኋላ ስፔሷ ትወጣና ኔክስት ኢንክሪመንት ታደርጋለች 3 ከዛ በኋላ ኤ ፕላስ ፕላስ ሲሆን 4 ይሆናል። ይመጣና ቼክ ይደረጋል ማለት ነው። 4 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ከሆነ አሁን ብሎክ ውስጥ ይገባና ሲአውት ኤ ስንት ይሆናል? 4 ከዛ በኋላ እዚች ጋር ስፔስ አለች። ስፔሷ ፕሪንት ትሆናለች። ከዛ በኋላ ኢንክሪመንት አድርጋለች ማለት ነው። ኤ 4 ነበር ኤ ፕላስ ፕላስ ሲሆን 5 ይሆናል። ሶ እዚህ ጋር ይመጣና አሁንም ቼክ ይደረጋል 5 ሌስ ዛን ኦር ኢኳልስ ቱ 5 ትሩ እቺኛ ኤክስፕሬሽን ትሩ ትሆናለች። ከዛ በኋላ ሲአውት ኤ ስንት ነው? 5 ነው። 5 ይወጣል። ከዛ በኋላ ስፔስ ትወጣለች። እዚች ጋር ስፔስ ከወጣች በኋላ አሁንም ኢንክሪመንት አድርጋለች ማለት ነው። እዚህ ጋር ስፔስ ከወጣ በኋላ ምን ያደርጋል? የኤ ቫልዩ 5 ነበር ኤ ፕላስ ፕላስ ሲሆን ኢንክሪመንት ያደርጋል። ሶ ኤ ፕላስ ፕላስ ሲሆን 6 ይሆናል የኤ ቫልዩ። ሶ 6 ሌስ ዛን ኦር ኢኳልስ ቱ 5 አሁን እዚህኛው ላይ ምን ሆነ ማለት ነው? ኮንዲሽኑ ፎልስ ሆነ ማለት ነው። ይሄ ፎልስ ከሆነ ቦዲው ኤክስኪዩት አይደረግም። ከዛ በኋላ ምንም ስራ አይሰራም፣ ተርሚኔት ይደረጋል ማለት ነው። አውትፑታችን ልክ 5 ላይ ፎልስ እንደሆነ ያቆማል ማለት ነው። ፎር ሉፕን በመጠቀም በዚህ መልኩ መስራት እንችላለን። እሺ አሁን እዚሁ ላይ ሆነን ደግሞ በዲክሪመንት እንስራ እስቲ። አሁን ከ3 እስከ 0 ያሉ ቁጥሮችን ፕሪንት እናድርግ። ከ3 እስከ 0 እዚህ ኮመንት ላይ ላስቀምጥላችሁ። ከ3 እስከ 0 መጀመሪያ 3 ከዛ በኋላ 2 ከዛ በኋላ 1 ከዛ በኋላ 0 ላይ የሚያቆም ፕሮግራም እንስራ። እዚሁ ላይ ሞዲፋይ የምናደርገው የሚጀምረው ከስንት ነው? አሁን ኢኒሺያሊ የሚጀምረው ከ3 ነው። ሶ እቺኛዋን ኢኒሺያል ቫልዩዋን 3 እናደርጋታለን። 3 እናደርጋትና የሚያበቃው ስንት ላይ ነው? አሁን እዚህ ጋር የሚያበቃው 0 ላይ ስለሆነ እቺኛዋን 0 እናደርጋትና እቺን ግሬተር ዛን እናደርጋታለን። ኔክስት የኤ ቫልዩ ምን እየሆነች ነው ማለት ነው? ኢኒሺያሊ 3 ነበር፣ ከዛ በኋላ 2 ከዛ በኋላ 1 ከዛ በኋላ 0 ሶ እየቀነሰ ሄዳል። ይሄንን ማይነስ እናደርጋለን። ከዛ በኋላ እዚች ጋር አንደርስኮር እንዲወጣልኝ ላስቀምጥላችሁ ዝም ብዬ አንደርስኮር ላድርግና አሁን ይሄንን ፕሮግራም ራን አድርገን እንመልከት። አያችሁ 3 2 1 ከዛ በኋላ 0 አንደርስኮር አውቄን የተጠቀምኩት። ካልፈለጋችሁ እዚህ ጋር እቺን ማጥፋት ትችላላችሁ። ስፔስ አድርጋችሁ 3 2 1 0 እንደዚህ ይወጣላችኋል ማለት ነው። ሶ ይሄ እንዴት ወጣ? ኢኒሺያሊ የኤ ቫልዩ ስንት ነው? 3 ከዛ በኋላ ቼክ ይደረጋል። 3 ከ0 ይበልጣል የሚለውን ቼክ ያደርጋል። ሶ ትሩ ይሆናል። 3 ግሬተር ዛን ኦር ኢኳልስ ቱ 0 ትሩ ሲሆን ይሄ ስቴትመንት ኤክስኪዩት ይደረጋል። ሲአውት ኤ ስንት ነው? 3 ይሄ ከወጣ በኋላ ስፔስ ይወጣል እዚህ ጋር። ኔክስት የኤ ቫልዩ በአንድ ይቀንሳል። ኤ ማይነስ ማይነስ ማለት በአንድ መቀነስ ማለት ነው። ከዚህኛው ጋር እኩል ነው። ኤ ማይነስ ማይነስ ከማ ጋር እኩል ነው? ኤ ኢኳልስ ቱ ኤ ማይነስ 1 ከዚህኛው ጋር እኩል ነው ማለት ነው። ኔክስት 3 ከወጣ በኋላ ማይነስ ማይነስ ሲሆን የኤ ቫልዩ 2 ይሆናል። ሶ 2 ግሬተር ዛን ኦር ኢኳልስ ቱ 0 ትሩ ይሆናል። ሶ ትሩ ከሆነ እቺኛዋ ብሎክ ኤክስኪዩት ትደረጋለች። ሲአውት 2 እዚህ ጋር ፕሪንት ትሆናለች። ኔክስት ስፔስ እዚህ ጋር ኮቴሽን ስላስቀመጠን ስፔስ ትወጣለች። ይሄ ከወጣ በኋላ አሁንም ዲክሪመንት ያደርጋል ማለት በአንድ ይቀንሳል። ከቱ ወደ 1 ይቀንሳል ማለት ነው። ሶ ኤ አሁን 1 ይሆናል። 1 ግሬተር ዛን ኦር ኢኳልስ ቱ 0 ትሩ ከሆነ አሁንም ይሄ ስቴትመንት ኤክስኪዩት ይደረጋል። ሲአውት ኤ ስንት ነው? 1 ፕሪንት ይሆናል። ከዛ በኋላ እዚህ ጋር ስፔስ ትወጣለች በማከላቸው። ኔክስት ዲክሪመንት ያደርጋል። አሁን 1 ነበር 1 ማይነስ ማይነስ ሲሆን 1 ማይነስ 1 0 ይሆናል ማለት ነው። ሶ 0 ግሬተር ዛን ኦር ኢኳልስ ቱ 0 ትሩ ይሆናል ማለት ነው። የኛው ኮንዲሽን ትሩ ይሆናል። ይሄ ትሩ ከሆነ ደግሞ ምን ይሆናል? እዚህኛው ቦዲ ኤክስኪዩት ትደረጋለች። ሲአውት ኤ ስንት ነው? 0 እዚች ጋር ትወጣለች ማለት ነው። ከዛ በኋላ እዚህ ጋር ስፔስ አለች፣ ስፔስ ትወጣለች። ኔክስት አሁንም ዲክሪመንት ይሆናል። ሶ 0 ማይነስ 1 ሲሆን ማይነስ 1 ይሆናል። የኤ ቫልዩ ማይነስ 1 ይሆናል። ማይነስ 1 እዚች ጋር ቼክ ትደረጋለች ማለት ነው። ማይነስ 1 ግሬተር ዛን ኦር ኢኳልስ ቱ 0 ፎልስ ይሆናል። ይሄ ፎልስ ሲሆን ቦዲው ኤክስኪዩት ማድረጉን ያቆማል ማለት ነው። እዚሁ ላይ ደግሞ አዲሽናል ኮንሰፕቶችን ልንገራችሁ። ለምሳሌ
አሁን ይሄኛውን ቫልዩ ከውጪ ዲክሌር ማድረግ ትችላላችሁ። አሁን አንደኛው ኦፕሽን እዚሁ ብራኬት ውስጥ ማስቀመጥ ትችላላችሁ። ካልሆነ እችኛዋን ከውጪ ማውጣት ትችላላችሁ። እንደዚህ አድርጋችሁ ከውጪ መጠቀም ትችላላችሁ። እዚህ ጋር ሴሚኮለን አድርጋችሁ አሁን እንደዚህ ራን ባደርገው ተመሳሳይ ሪዛልት ይሰጠኛል። ይኸው እዚህ ጋር እንደምታዩት ይሄንን ከውጪ ግን እዚህ ጋር ሴሚኮለኑን መርሳት የለባችሁ። ነገር ግን እቺን አሁን ባጠፋ ኢረር ነው የሚወጣልኝ። አሁን እዚህ ጋር ራን ባደርገው የሲንታክስ ኢረር ያመጣል ማለት ነው። ስለዚህ ኢኒሻላይዜሽኑን ከፎር ሉፕ በላይ ከውጪ መጠቀም ከፈለጋችሁ ከውጪ ታደርጉትና ነገር ግን እዚህ ፎር ሉፕ ውስጥ ጀስት ሴሚኮለን ብላችሁ ቀጣይ ደግሞ ኮንዲሽኑን ታስቀምጣላችሁ ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። አሁን ይሄንን ራን ባድርገው እዚህ ጋር በትክክል ሪዛልቱ ይወጣል። ነገር ግን ይሄንን አሁን ከውስጥ ባስገባው ደግሞ ኢረር ነው የሚወጣው። ለምሳሌ እዚህ ውስጥ አስገብቼ ዲክሌር ባደርገው ኢረር ነው የሚወጣው። ለምንድን ነው ኢረር የወጣው? እችኛዋ ኤ የምትባለው ቫሪያብል ቀድማ ዲክሌር ኢኒሻላይዝም ስላልሆነች ዲክሌርም ስላልተደረገች አትታወቅም ማለት ነው። ፎር ሉፕ አሁን እችኛዋ ቀድማ ኤክስኪዩት ስለምትደረግ ኤ የምትባል ቫሪያብል ኮምፓይለራችን አያውቀውም ወይም ኖት ዲክሌርድ የሚል አውትፑት ይሰጠናል። ስለዚህ ቀድመን እዚህ ብሎክ ውስጥ ሊሆን ይችላል፣ ሁለት ኦፕሽን አለን፣ እዚህ ውስጥ ሊሆን ይችላል፣ ካልሆነ ደግሞ ከውጪ መጠቀም እንችላለን ማለት ነው። እዚህ ጋር ሴሚኮለኗን አጥፉ። ሌላኛው ደግሞ እችኛዋን አፕዴት ከውስጥ መጠቀም ትችላላችሁ። ልክ ይሄኛው የቦዲ የስቴትመንቱ እንዳለቀ እዚህ ብሎክ ስር እንዳለቀ መጨረሻ ላይ እንደዚህ አድርጋችሁም መጠቀም ትችላላችሁ። እዚህ ጋር ሴሚኮለን ጨምር። አሁን ይሄንንም ራን ባደርገው ተመሳሳይ ሪዛልት ነው የምናገኘው ማለት ነው። አሁን እዚህ ጋር አፕዴት የሚያደርገው ኤክስፕሬሽን እዚህ ጋር የለም፣ ግን ሴሚኮለን አድርገን ባዶ ትተን ነገር ግን እዚህ ቦዲ ውስጥ መጨረሻ ላይ ዲክሪመንቱን ብናስቀምጥ ተመሳሳይ ሪዛልት ነው የምናገኘው ማለት ነው። እዚህ ጋር እንደምታዩት ተመሳሳይ ሪዛልት እናገኛለን። ነገር ግን አሁን እቺን ሴሚኮለን እንደዚች ትተን ራን ብናደርገው ኢረር ነው የሚወጣው ማለት ሲንታክስ ኢረር ይሆናል። ምክንያቱም ፎር ሉፕ ላይ የግድ ሶስት ኤክስፕሬሽኖች መቀመጥ አለባቸው። የመጀመሪያው ኢኒሻላይዜሽን፣ ከዛ በኋላ ኮንዲሽን፣ ከዛ በኋላ አፕዴት መቀመጥ አለበት ማለት ነው። ስለዚህ አትሊስት ስቴትመንቱን ባናስቀምጥ አሁን ኤ ማይነስ ማይነስ የምትለውን እዚህ ጋር ማናስቀምጥ ከሆነ አትሊስት ሴሚኮለን ካደረግን ሲንታክስ ሩሉ ፎሎ አድርገናል የሚለውን ኮምፓይለራችን ቼክ ያደርገዋል ማለት ነው። ስለዚህ ይሄኛው ፕሮግራም አሁን ራን ባደርገው እዚህ ጋር እንደምታዩት ተመሳሳይ ሪዛልት ይሰጠኛል። አሁን እዚህ ጋር ኢኒሻላይዜሽኑ ከውጪ ነው ያለው ከላይ ከፎር ሉፕ በላይ ደግሞ አፕዴቱ የት ነው ያለው? እዚህ ፎር ሉፕ ውስጥ የመጨረሻው ስቴትመንት አድርገን እናስቀምጠዋለን ማለት ነው። እዚህ ጋር ከዚህኛው በታች አድርገን እናስቀምጠዋለን። አሁን ይሄንን ከላይ ከስቴትመንቱ በላይ ባስቀምጥ አውትፑቱን ይው። አሁን እዚህ ጋር ከስሪ ነው የጀመረው። ነገር ግን ይሄን ከላይ ባደርገው ከቱ ይጀምራል ማለት ነው። 2 1 0 እንደዚህ እያለ ይቀጥላል። ለምንድነው? ሁሌም ይሄንን ዲክሪመንቱን ቦዲ ውስጥ መጨረሻ ላይ ነው የምናስቀምጠው ማለት ነው። እንደዚህ አድርገን መጨረሻ ላይ ማስቀመጥ እንችላለን። ካልሆነ ደግሞ እዚህ ጋር መጠቀም እንችላለን። እነዚህ ተመሳሳይ ናቸው። እቺ ሴሚኮለን አጥፋ። እነዚህ ተመሳሳይ ኬዞች ናቸው። እሺ የመጨረሻ ኤግዛምፕል ደግሞ ኢዩቴክ ቲፕ የሚለውን 3 ጊዜ የሚያወጣልን ፕሮግራም እንጻፍ። እዚህ ጋር 3 ጊዜ ከሆነ የመጀመሪያው ኢኒሻሊ ከአንድ ይጀምራል፣ ከዛ በኋላ 3 ላይ ያቆማል ማለት ነው። ከአንድ ጀምሮ ኢንክሪመንት ያደርጋል። እዚህ አውትፑት ላይ ኢዩቴክ ቲፕ ብዬ ልጻፍ። እዩ ቴክ ቲፕስ እንደዚህ ላድርግና በአዲስ ላይን ላይ እንዲወጣልኝ እንደዚህ ላድርግ። አሁን ይሄ ፕሮግራም 3 ጊዜ ምን ያደርግልኛል? ኢዩቴክ ቲፕ የሚለውን ያወጣልኛል ማለት ነው። ኢዩቴክ ቲፕስ ኢዩቴክ ቲፕስ ኢዩቴክ ቲፕስ ለምንድን ነው የሆነው? ኢኒሻሊ a equals to 1 ነው። 1 less than or equals to 3 ነው። ትሩ ሆነ። ትሩ ከሆነ እችኛዋ ስቴትመንት ኤክስኪዩት ትደረጋለች። ኢዩቴክ ቲፕ ብሎ ይወጣልኛል። ኔክስት ልክ እንደጨረሰ ምን ይሆናል? ኢንክሪመንት ያደርጋል ማለት ነው። a 1 ነበር a++ ሲሆን 2 ይሆናል። 2 less than or equals to 3 ትሩ። ትሩ ከሆነ ሲአውት አሁንም ይሄኛው ይወጣል። ሁለተኛ እዚህ ጋር ይወጣልኛል። ኔክስት ኢንድል ካደረገ በኋላ የኤ ቫልዩ ከ2 ወደ 3 ኢንክሪመንት አድርጋለች a++ ስለሆነ a equals to 3 ይሆናል። 3 less than or equals to 3 ትሩ ከሆነ አሁንም ይሄኛው ቦዲ ኤክስኪዩት ይደረጋል። ኢዩቴክ ቲፕ ሶስተኛ ይወጣል። ኔክስት a++ 3 ነበር የኤ ቫልዩ
a++ ሲሆን 4 ነው። ሶ 4 ሌስ ዛን ኦር ኢኳልስ ቱ 3 ፎልስ ይሆናል ማለት ነው። ፎልስ ሲሆን ኮድ ኤክስኪዩሽን ሰክሰስፉል ወይም ይሄ ከዚህ ከፎር ሉፕ ይወጣና ምን ይሆናል ሪተርን 0 ወይም ኤግዚት አድርግልኝ እንለዋለን ማለት ነው። በዚህ መልኩ የፎር ሉፕ ኮንሰፕትን በዚህ መልኩ C++ ፕሮግራሚንግ ላንጉዌጅ ላይ መጠቀም እንችላለን። እሺ በዚህ ቪዲዮ መሰረታዊውን የፎር ሉፕ ኮንሰፕት አሳይቻችኋለሁ። በቀጣይ ደግሞ ዋይል ሉፕ ምን ይመስላል የሚለውን እንዴት እንጠቀማለን ሲንታክሱ ምንድነው የሚለውን ቪዲዮ ሰርችላችሁ መለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።